ኩባ በመጨረሻም እጅ መስጠቷ ነው እየተነገረ የሚገኘው። የኩባው ፕሬዝዳንት ሚጌል ዲያዝ ዛሬ በሰጡት መግለጫ መንግስታቸው ከትራምፕ ጋር ንግግር መጀመሩን ነው ይፋ ያደረጉት። ይህ መግለጫ የተሰጠው በሀገሪቱ የኃይል እና የሰብአዊ ቀውስ በከፋበት በዚህ ወቅት መሆኑ እየተነገረ የሚገኘው። ትራምፕ ሲያስጠነቅቁ መቆየታቸውም እንደ ቬንዙዌላ እንደዚሁም እንደ ቬንዙዌላው መሪ ኒኮላስ ማዱሮ በቁጥጥር ስር ይውላል ሲሉ ነበር እንግዲህ ሲዚቱ የነበሩት ፕሬዝዳንቱ ባለፉት 3 ወራትም አንድም ነዳጅ ወደ ኩባ እንዳይገባ ማዕቀብ መጣላቸው ይታወቃል። እናም በኩባ ውስጥ ሙሉ ለሙሉ የኤሌክትሪክ አገልግሎት ተቋርጧል ነው የተባለው። በከፊል አንዳንድ ቦታዎች ካልሆነ ሙሉ ለሙሉ ተቋርጧል ነው እየተባለ የሚገኘው። በዚህ ሰዓት ነው እንግዲህ የኩባው ፕሬዝዳንት እንግዲህ ከትራምፕ ጋር ንግግር ማድረግ መጀመራቸው የተነገረ የሚገኘው። እንግዲህ ዶናልድ ትራምፕ ተሳክቶላቸዋል ነው እየተባለ የሚገኘው። እነዚህና በርካታ መረጃዎች እንዲደርሳችሁ እናት ዩቲዩብ 612 ላይ ይከታተሉን። መልካም ቆይታ